ሴቶችም ብልታቸው ደካማ የሆነ እንደዚህ ልፍስፍስ የሚልባቸው ወይም ደግሞ በተገቢ ሁኔታ ብልታቸው መቆም የማይችል ወንዶች ኬግል ኤክሰርሳይዝ ማድረግ አለባቸው። ለሴቶች ብቻ አይደለም የማህፀን ስፖርት፣ ለወንዶችም ብልታቸው አካባቢ የሚሰራ ስፖርት አለ። ኦኬ እሺ ልካለኝ። ሶ ያ ማለት ምንድነው? ጤናማ የሆነ ሪሌሽንሺፕ ወይም የፍቅር ግንኙነት ሊኖር ይገባል። እና እኔ ከሰሞኑ በጣም እታዘባለሁ ብዙ የትዳር አማካሪዎች እነህን የሚሉ አንቱ የተባሉ ልክ እንደኔ ሳይሆኑ ብዙ ተሰሚነት ያላቸው ሰዎች፣ ብዙ ሰው እየሰማቸው ያለ ሰዎች፣ በሚሊዮን እየተከታተሏቸው ያሉ ሰዎች አሉ። ግን አሜዚንግ የሆነ በጣም የሚገርም ተራ የሆነ ንግግር ሲናገሩ ሰማለው። በጣም ልቤ ይወርድ ይላል። በዛ ኑሮ በምንም ተአምር እንዲሸዋውዳችሁ አታላችሁ የምታልፉት ነገር የለም። ግልጽ እሱም እየተደበቀ ከሆነ አንቺም ዝም እያልሽ ከሆነ በጣም ከባድ ነገር ውስጥ ነው የምትገቡት። ትዳሬ ከተበተነ 3 ዓመት ሞላኝ። ብዙ አይነት ንጭንጮች ምናምን ነበሩ ከመበተኑ በፊትና ትክክለኛ ምክንያቱን አላውቅም ነበር። አሁን ግን ሳስበው ስንፈተ ወሲቤ ነው ለእንደዚህ አይነት ነገር እየዳረገኝ ብሎ አንዱ ክላይንት መጥቶ ተናገረኝ። ፍቺ ከተፈጸመ በኋላ ነገሮች ካለቁ በኋላ ወደኋላ ተመልሶ ከመጸጸት የዛኑ ጊዜ ወደማይመለስበት ደረጃ ከመድረሱ በፊት ማውራት፣ መነጋገር ከመገመት አይቻልም? ሰው አይሰማችሁም። መኝታ ቤታችሁን ቆልፋችሁ ስለዚህ ጉዳይ ፕሊዝ ተነጋገሩ። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። እንግዲህ ቶሎ መጨረስ አለ ለማለት አይነቶች አሉት። የግንኙነት ከጀመራችሁ ጊዜ ጀምሮ ከሆነ 1 ደቂቃ ነው። ከጊዜ በኋላ ግን ከመጣ ከ3 ደቂቃም በታች ከሆናችሁ ቶሎ መጨረስ አለ ይባላል። አሁን ላይ የመጣ ያለ ትርጉም ግን የቶሎ መጨረሱ ደቂቃው ብቻ አይደለም። ሚስታችሁን ማርካት ካልቻላችሁም ቶሎ መጨረስ አለ ነው። ይሄ ደግሞ ትርጓሜ የሚሰራው ሚስት በኖርማል ደቂቃ መርካት የምትችል ሆና በእናንተ ፍጥነት ምክንያት መርካት ካልቻለች ነው እንጂ ሴቷም ደግሞ የእርካታ መዘግየት ካለባት የእናንተ ችግር ላይሆን ይችላል። ግንኙነት ብቃት አይደለም። በነገራችሁ ላይ ግንኙነት ሲደረግ ዋው ጀግና ትችላለህ ለመባል አይደለም የሚደረገው። ግንኙነት ያላችሁን ፍቅር፣ ቅርርቦሽ፣ ኢንቲሜሲ ለመጨመር ነገ ላይ ቀጣይ እሱን ለማድረግ የሚፈጥር ኢንቫይሮንመንት ለማድረግ የሚረዳ ድርጊት ነው እንጂ በጣም ዋው ጎበዝ ምናምን የሚያስብል ጀግንነት ያለበት ነገር አይደለም። ለፐርፌክሽንም የሚደረግ አይደለም። እህታችን ትመከር። ስቶሪ ታይም። በጌታ ይሄንን መልእክት አድርሽልኝ፣ አማክሪኝ። አንቺ ጋራ መፍትሄ አይጠፋም። ሞልቶ ፋሚሊዎቹ በደንብ ነው የሚመክሩሽ። እድሜ 20 ነው። ካገባሁ 1 ዓመት ሆኖኛል። አሁን ላይ አራስ ነኝ። እንኳን ማርያም ማረችሽ። የእናቴ ቤት ነው የወለድኩት። ግን እሱን ታዩና ትቼዋለሁ። ስለ ባለቤቴ ልንገርሽ። እናቱን በጣም ይወዳታል እና ከመንገድ እንኳን ሲመጣ እቃ ይዞ ገብቶ ያመጣውን አስቤዛ አካፍሎ መርጣው ወስደው ቀሪውንም ይዞ ነው የሚመጣውና ብቻ ምን አለፋሽ ታናሸቱ ሁልጊዜ ታጣላናለች። በዛ ምክንያት ግቢ ቀየረን። የነሱ ግቢ ነበርን በፊት ማለት ነውና እንደዛም ሆኖ በቃ ሰላም አጣው። ከዛ በእርግዝና ወደ ሌላ ከተማ ሄድኩኝ መጥቀስ ስላልፈለኩና እናቴ ለምን አስቀረችኝ? ግን በቃ ምንም ነገር አልተለወጠም እሱ ማለት ነው። አባቱ 7 ሚስት አለውና የባለቤቴ እናት የመጀመሪያ ናት። እሱ ደግሞ የቤቱ ታላቅ ባሏ ማለት ነው። እና ካገባ በኋላ እናቴ ለስራ የሚሆን ብር አበደረችን። እነሱ ደግሞ የደበቃቸው ብር እንዳለ እየተሰማቸው ነውና እህቶቹ ጠመዱኝ። ከዛ አባቴው ደግሞ ብር አለክ አይደል ለእናትህ ሱቅ ክፈትላት አለው። እዳችንን ራሱ መክፈል አቅቶናል፣ መላበኝ እናቴ አለችኝ ማለት ነው። ሶ ስፔሲፊክሊ በመጀመሪያ ደረጃ ቤተሰብ የሚረዳው ራስ ማለት ባልና ሚስት ስቴብል ሲቆን፣ በእግር ሲቆም፣ ቤት ሲደራጅ ምናምን ሲቆን ነው ቤተሰብ ለመርዳት። አንዳንዱ እኮ ኢቭን ቤተሰቡ ሁላ እየረዳው ይኖራል አይደለም እንዴ? እናቱ የሆነች ነገር ሰፖርት እያደረገችው የሱ ቤተሰቦች የሆነ ነገር ሰፖርት እያደረጉ ምናምን አንዳንድ ጊዜ ትዳር ይኖር የለ እንዴ? በዚህ ሰዓት እንኳን ደግሞ ልጅ ደግሞ ሞልቶ ከተረፈ ለቤተሰቡ ሊያደርግበት የሚችል ምንም አይነት ምክንያት የለውም። ወይ ክፋት ካልሆነ በስተቀር ካልመፈለግ ካልሆነ በስተቀር ምናልባት ሊሆን ይችላል እንጂ ልጅ ከተረፈው ለወላጆቹ ያደርጋል። ሶ
መጀመሪያ እናንተ ያለባችሁን ዕዳ ክፈሉ፣ የምትሰሩትን ስራ ስሩ። ለማስረዳት በጣም ይከብዳል። ለቤተሰብ እንደዚህ ብሎ መናገር ይከብዳል። የውሸታችሁን እንደሆነ ደብቃችሁ እንደሆነ ምናምን የሆነ ነገር ለማሸሽ የባንች ሳይድ ያለውን ስናስብ እዚህ ጋር ማለት ነው ለኛ አይደል ነገርሽን ባንች ሳይድ ያለውን ስናስብ ብዙ ነገሮች ወደ አንቺ ሊዞሩ ይችላሉ። ግን ደግሞ ይሄንን ኤክስፒሪየንስ ያደረጉ ሰዎች በደንብ ሐሳባቸውን ሼር ቢያደርጉሽ ደስ ይለኛል። እናንተ ምን ትሏታላችሁ? በጣም ብዙ ሴቶች ከባለትዳር ወንድ ውጪ ወንድ የሌለ እስከሚመስል ድረስ ብዙ ባለትዳሮች ለመማከር ቢሮ ሲመጡ ከሚያጋጥሙን ኬዞች መካከል የብዙዎቹን ትዳር እየረበሸና እያናጋ ያለው ሚስትህ እንድታከብርህና እንድትገዛልህ ከፈለክ እነዚህን ትዳርሽ በሁለት እግሩ እንዲቆም ትፈልጊያለሽ። ግን ለትዳሬ ብዙ ነገር ሞክሬ ስላልተሳካልኝ በትዳሬ ተስፋ እየቆረጥኩኝ ነው። ትዳራችንም ሊፈርስ ጫፍ ላይ ሲደርስ ነው ወደ ማማከር የምንሄደው። ግን ለምን ባል ወይም ሚስት የሚያሸንፉበት ሀሳብ ላይ ሳይሆን ትዳራችሁን ህያው የሚያደርገው ሀሳብ ላይ በጋራ ተስማሙ። መደመጥ፣ መከበር፣ ጊዜና ፍቅር ሴትን ሚስት ያደርጓታል። የትኛውም ወንድ ልጅ በትዳሩ ላይ የሚወዳትን ሴት ልንገራችሁ። በተለይ የጠዋት ሴት ከሱ እኩል የምትነሳ ሳትሆን ከሱ ቀድማ ተነስታ ቤት ውስጥ ያለችዋን ነገር አዘገጃጅታ ምን ብላ እሱ እንኳን አርፍዶ ተነስቶ ልብሱን እስከሚለባብስ ምን እስከሚል ያለችዋን ነገር ተሰራርታ ማለት ነው እና ቁጭ በል ብላ ሳይሆን በቃ ሱሪውን ስለብስ እያጎረሰችው፣ ጫማውን ስለብስ እያጎረሰችው፣ ቀበቶውን ስለብስ እያጎረሰችው አለ በቃ ለቤቷ ሰላም የሆነች ሴት ማለት ነው። እግዚአብሔርን እሱ ምናልባት ሊመስለው የሚችለው ማታው ሙሉ ለሱ ቁርስ ልትሰራ እያሰበች ያደረች ነው የሚመስለው። ለሷ ግን የሁለት ደቂቃ ስራ ነው። አቤት የወንድ ልጅ ደስታ! ወንድ ልጅ በተለይ ቁርሱን በደንብ በልቶና ሰላም ውጣ ተብሎ ሲወጣ ማለት ነው ቀኑ ሁሉ ሰላም ነው። በቃ ወንድ ልጅ ሰላም ነው። በተለይ በነገር ካልተነካካ የጧት ቁርሱን ካገኘ ወንድ ልጅ ሰላም ነው። ምክንያቱም ውለው አይታወቅም። የወንድ ልጅ ምሳ ላይ በላ ይችላል፣ እራት በጊዜ ላይ ገባ ይችላል። ውለው ከባድ ነው። የኔ አባት የትዳር አጋርሽ ላንቺ ያለው ስሜት እየጠፋ መሆኑን የሚያሳዩ 4 ምልክቶችን ልንገርሽ። አንደኛ፣ ካንቺ ጋር ለማሳለፍ የሚሆን ጊዜ የለውም። አንቺ ነገሮችን ብታመቻቺ እንኳን እሱ ቢዚ እንደሆነ ይነግርሻል። ሁለተኛ፣ ስለ ወደፊት አላማችሁ ማውራት ያቆማል። ሶስተኛ፣ ቤታችሁ ውስጥ አለመግባባት ሲኖር ከመነጋገር ይልቅ መሸሽን ምርጫው ያደርጋል። የመጨረሻው ጾታዊ ግንኙነት ለማድረግ ምንም አይነት ፍላጎት አያሳይም። እነዚህ ምልክቶች ካየሽ ቤትሽን ለማስተካከል ቶሎ ጣሪ። ይሄንን ፔጅ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወንድ ልጅ ታግሶሽ ማለት ነው ሰላሙን የመረጠ ቀን አበቃልሽ። ሚካኤልን ነው የምልሽ፣ አበቃልሽ። የሆነን ሰው እፈልገዋለሁ ብለሽ ወደ ህይወቱ ከገባሽ በኋላ ባሌ ነው ብለሽ ባል ካደረግሽው ብቻ ልጅ ወይ ደግሞ ዘር መተካት ሲያጓጓት እንደነበረች ሴት ወይ ደግሞ አግብታለች ብላ መታየት ሲያጓጓት እንደነበረች ሴት ካገባሽ በኋላ ሌላ ነገር ማውራት ወይ ደግሞ እንፋታ ማለት ነው። እኔ በተለይ ምን አይነት ሰዎች እንደሚገርሙ ይድንገራችሁ። ለምነው ትዳር አግኝተው ካገቡ በኋላ ደግሞ ይሄ ካልተፋታው ብሎ የሚፎክሩ ሰዎች አግብተው እኮ ከሌላ ፕላኔት የሚመጣላቸው ወንድ የለም። ኦፍ ኮርስ ከሰው የተሻለ ሰው አለ። ፈታ ከሌላ ፕላኔት ላይ የሚመጣላት ወንድ የለም። የወንዶች እምነት የሚፈተነው በትዳር ውስጥ ሀብት ሲያካብቱ ነው ይባላል። የሴቶችስ እስቲ የምታውቁ ሰዎች ባካችሁ። የሴት ልጅ እምነት የሚፈተነው ስትተው ነው። ያልተፈቀረች፣ ያልተፈለገች፣ ያልተወደደች ሲመስላት መታቀፍ፣ መደመጥ፣ መታየት፣ ትኩረት ስታጣ ስትተው ሴት ልጅ በእምነቷ ትፈተናለች። ፍቅረኛሽ ሊሸሽ ይሞክራል፣ አንቺ ግን ሙጭጭ ነው ማለት የምትፈልጊው። ይህ አይነት ሁኔታ የፍቅር አባሮሽ ይባላል። ከፍቅር በጣም የሚሸሹ አይነት ሰዎች፣ አቮይዳንት አታችመንት ስታይል ያላቸው ሰዎች፣ መተውን የማይፈልጉ ሙጭጭ የሚሉ አይነት ሰዎችን ይጠራሉ። ፍቅርን በጣም መፈለግና ሙጭጭ ማለት ኤንጀስ አምቢቫለንት ይባላል። እና እንዲህ አይነት አታችመንት ስታይል ያላቸው ሴቶች ዩዥያሊ የሚፈልጉትና ውስጣቸው ለፍቅር ዝግጁ የሚሆነው አይነት ወንድ የሚርቃቸው አይነት ወንድ ነው። አቴንሽን የማይሰጣቸው፣ ችላ የሚላቸው፣ ኢሞሽናሊ ኦር ፊዚካሊ አቫይለብል ለማይሆን ሰው ነው። እነኚህ ሰዎች የፍቅር ወጥመድ ውስጥ የሚገቡት ማለት ወንዶቹ ኢንቴንሽናሊ እንኳን አስበው ላይሆን ይችላል፣ ግን ኤንጀስ አምቢቫለንት አታችመንት ስታይል ያላት ሴት ከሆነች እንደዚህ አይነት ወንድ ስታይ ነው ወይኔ ይሄ ነው የኔ ውድ፣ በቃ ይህንን ነው ፍቅረኛ ማድረግ ያለብኝ ብላ የምታስበው። እንደን ምንድን ነው እነኚህ ሁለት ሰዎች አንድ ላይ ሲጣመሩ የሚፈጠረው ነገር? እሷ ከዚህ በፊት አቴንሽን አታ ስለነበረ፣ እሷ ከዚህ በፊት ፊዚካል ኦር ኢሞሽናል አቫይላቢሊቲ ከወላጆቿ ወይ ከዚህ በፊት ከነበረው ፍቅረኛዋ አታ ስለነበረ
ወንድ ብላ የምታስበው ሰው ወይም ፋዘር ፊገር ብላ የያዘችው አይነት ሰው በወንዱ በኩል ደግሞ አቮይደንት አታችመንት ስታይል ከነበረው ፍቅር ይፈልጋል። ግን ከዚህ በፊት ፍቅር ፈልጎ አቶ ስለነበረ ወይም ፍቅር በፈለገበት ማንነት ተቀጥቶ ስለነበረ ብዙ መከራ ደርሶበት ስለነበረ የሚፈልገው ነገር ከፍቅር መሸሽ ነው። እሱ ፍቅር ይፈልጋል፣ ከዛ እሷን ፍቅር ትፈልጋለች፣ ፍቅር ልትሰጠውም ትፈልጋለች። ከዛ ልክ ሲቀርባት የእሷ ፍቅር ይበዛበታል። ምክንያቱም ሙጭጭ የሚሉ አይነት ሰዎች ፍቅር የሚያበዙ አይነት ሰዎች ናቸው። ይሄ ነገር ትክክለኛ አይደለም፣ እውነት አይመስልም ይላል። ከዛ ከሪሌሽንሽፑ ይወጣል። ከዛ በኋላ የሆነ ሰዓት ላይ ፍቅር ይፈልጋል። እሷም የሚተዋት ወንድ በመሆኑ የምታውቀው አይነት ወንድ ስለሆነ ትታገስና ከዛን ሲርቃት በጣም ትፈልገዋለች። ከዛን የተወሰነ ከተራራቁ በኋላ ድጋሚ ይጀምራሉ። ከልክ በላይ ፍቅር ትሰጠዋለች። ትክክል አይደለም ብሎ ያስባል። ከዛ በኋላ ይርቃታል። ሳይክሉ እንደዚህ ይደጋገማል ማለት ነው። ይህ አይነት ግንኙነት አባሮሽ የሚባል አይነት ግንኙነት ነው እና ሁለቱም ሰዎች ያለባቸውን ኢሹ ሶልቭ ማድረግ አለባቸው። ስለዚህ ራሴን መከፈል ያለበትን መስዋዕትነት ሁሉ ከፍዬ ነው ይህንን ፍቅረኛ መያዝ ያለብኝ የሚለውን ሀሳብ ስታስተካከል እሱም ደግሞ ብቀርባት እሷን ብላመዳት በዚህ ፍቅር ግንኙነት ውስጥ የሚመጣ ጥሩ ነገር እንጂ መጥፎ ነገር አይኖርም የሚለውን ሀሳብ ማስተካከል ሲጀምር ነገሩ ወደ ጤናማ የሆነ ግንኙነት እየመጣ የሚሄድ ይሆናል።